የቤት ግንባታ ግብዓት ወጪን ከ60 እስከ 70 በመቶ ይቀንሳል የተባለለት አዲስ ቴክኖሎጂ ተግባራዊ መሆን ጀመረ። በአዲስ አበባ የመጀመሪያ የሆነው ኮልድ ፎርምድ ስቲል የግንባታ ቴክኖሎጂ ጥቅም ላይ በመዋል ላይ እንደሚገኝ የከተማዋ ቤቶች ልማት ኮርፖሬሽን አስታውቋል። ኮርፖሬሽኑ ከተያዘው ዓመት ጀምሮ በመዲናዋ 100 ሺህ ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረገ እንደሚገኝ አስታውቋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ እንደሚያደርግም ተጠቁሟል። 100 ሺህ ቤቶችን ለመገንባት ሲታሰብ 50 ሺውን በመንግስትና በግለሰቦች አጋርነት እንዲሁም 50 ሺውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸውንም ኮርፖሬሽኑ አመላክቷል። ግንባታውን በቴክኖሎጂ ማገዝ ስራ በስፋት እየተከናወነ መሆኑን ያመላከተው ተቋሙ ጥቅም ላይ መዋል የጀመረውን አዲስ የግንባታ ቴክኖሎጂ ተጠቅሞ 26 ሺህ ቤቶችን ለመገንባት ከንቲባ አዳነች አቤቤ ባሳለፍነው ቅዳሜ የመሰረተ ድንጋይ አስቀምጠዋል።